አንዳንድ ሰዎች ምንድነው የሚሉት? ኢየሱስ ክርስቶስ አምላክ ነኝ ስላለ ይላሉ። እግዚአብሔር አባቴ ነው ስላለ ነው ይላሉ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግት ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና አለ። አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የሚያከብር የላከውን አብ አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ማለት ነው። ቅድም ምንድን ነው ያለው? አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል አለ። ምን አይነት ሕይወት ነው የሚሰጣቸው? እውነት እውነት እላችኋለሁ አለ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው አለ። የሚሰጣቸው ሕይወት ይሄ ሕይወት ነው። ሕይወት ማለት እስትንፋስ ማለት አይደለም። ሕይወት ማለት የእግዚአብሔር ተከታይ አደርጋቸዋለሁ፣ ፈጣሪያቸውን የሚፈሩ አደርጋቸዋለሁ፣ የዘላለም ሕይወት ማለት ነው። ድህነት ማለት ነው። ምን በማድረግ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ማለት ነው። እውነት እውነት እላችኋለሁ ሙታንን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያድርጉ ለሕይወት ትንሣኤ፣ ክፉም ያድርጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። ደከመኝ። አመሰግናለሁ። ሩሃይና ከረጅም ማማላ ትንግሽ መላስ። እሺ ዘመናዊ ሰላም ባቢ፣ እንዴት ነህ? ደህና ነው። ደህና ነው። እንዴት ነው? ደህና ነኝ። ሁሉ መልካም ነው። ሁሉ መልካም። ደህና ነህ? እግዚአብሔር ይመስገን። እንዴት ነው? ደግ ነን አልሐምዱሊላህ። ደህና ነሽ? አለን። ከወዴት ነው ይላሉ? ኧረ እንደው ከወደዚህ ነው። እሺ ምን ትይናለሽ? ኧረ እኔ ምንም አይደለም፣ ዝም ነው የምለው። ዝም ብቻ? ከፈለክ እጮሃለሁ። ጮሂ። እውነተኛ ኢየሱስ ማን ነው? ኢየሱስ ፍጡር የሚያደርግልህን መርጠህ ነው እያነበብክ ያለኸው? ፈጣሪ የሚያደርገውን ስጠኝና ላንብብልህ። እና ግባ ወይ አንተ አንብበው። ጮሂ ዘመናዊ። 1 2 3 ደከመኝ። ደከመሽ? እሺ የምትይው እስኪ ቆይ አንዴ ነው። እኔና አንቺ በኋላ ነው መርመስመስ ያለብን። ግድ የለሽም። እውነተኛ ሰላም ነው። እንዴት ነው? ደህና ነው እግዚአብሔር ይመስገን። እሺ ቀጥል። ሀሳብህ ምንድን ነው? ሀሳቤ ምንድነው? አንተ አሁን ኢየሱስ ራሱ ስለ አብ እየመሰከረ ያለው ነገር ብቻ ጠቅሰክ እሱን
ፍጡር የሚያደርግልህን ነገር ብቻ ነው የመረጥከው። ራሱን ፍጡር ግን ፈጣሪ የሚያደርግልህን ነገር እኔ በጣም የሚገርመኝ ነገር እኔ የጻፍኩትን አይደለም። እኔ ሳነብ የነበረው ዮሐንስ ወንጌል ነው። ሌላ ላንብብ? እሺ ዮሐንስ ወንጌል እስኪ ሌላ ላንብብልህ። እሺ እንደው ሌላ ላንብብ እኮ እኔ ላንብብልህ። አንተ ስላነበብኩ ደግሞ እኔ ላንብብ ደስ እንዲልህ ብዬ ነው። ሌላ ጊዜ ያው ስታነብ ራሱን ፈጣሪ የሚያደርግበትንም ጥቅሶች ጠቃቅሳቸው። እውነትን ለመግለጽ ከሆነ አላማክ እንደዛ ብታደርግ አሪፍ ነው። እውነትን ለመግለጽ እኮ ኢየሱስ ፈጣሪ የሚያደርግበት ምንም ነገር የለም። ኢየሱስ ክርስቶስ ሰው እንደሆነ ነው የማምነው እኔ። የሚያደርግበት ብለህ ያልከው ነው የምታምነው። መጽሐፉ አያምንም። አሁን አንተ ያምናል እንጂ ለምን አያምንም? ለምን አያምንም? ሰውም ፈጣሪም እንደሆነ ነው የሚያምነው። አንተ ሰው ምንድነው ሰው ፈጣሪ? ምን ማለት ነው? ሰውም ፈጣሪም ነው? ሰው ማለት ከሰው የተወለደ፣ አምላክ ማለት ደግሞ ከአምላክ የተወለደ ማለት ነው። ስለዚህ ከሰው ስለተወለደ ሰው ነው፣ ከአምላክም ስለተወለደ አምላክ ነው ማለት ነው። ሁለቱንም። ስለዚህ ሰው ከሰው መወለዱን ብቻ አይተህ የሰውነቱን ብቻ እያወራ ፍጡር ነው ካልክ በቃ ተበልጣል ማለት ነው። ምንም አልበላም። ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም ወንድሜ እኮ። አሁን ፍጡር ብለህ የምትጠቅሰው ግን ባይብልን ነው። ባይብሉ ግን ፈጣሪ መሆኑን ይነግርሃል። ስለዚህ እሱ ፈጣሪም ፍጡርም ነው እያልክ ነው አንተ? አዎ። አይ ፈጣሪም ፍጡርም ማለቴ አሁን አንተ ፍጡር ነው ብዬ የምለው ያለምንም እኔ ፍጡር ነው አይደለም የምለው ሰው ነው የምልህ እኮ። ሰው ፍጡር ነው እንዴ? ፍጡር አይደለም እሱ ፍጡር ነው። እኔ ምንም ጥቅስ መጥቀስ አያስፈልግም። ነው ግን ፍጡር አይደለም። እኔ አልጠቅስም። ፍጡር ነው ሰው፣ ፍጡር ነው ሰው። አንተ ነህ ፍጡር፣ እሱም ፍጡር ነው። እሱ ግን ሰው ሆኖ የተወለደ ፈጣሪ ነው። የተወለደ ፈጣሪ። መወለድ ማለት ከማህፀን ክንዋኔ በኋላ ያለውን ነገር ነው እንደሆነ ታምናለህ እኮ። ከፈጣሪ ነው የተወለደው። ከፈጣሪ አይደለም የተወለደው፣ ከድንግል ማርያም ከፍጡር ነው የተወለደው። ወንድ ልጅም ትወልጃለሽ የተባለችው ወንድ ልጅም ትወልጃለሽ የተባለችው ድንግል ማርያም እንጂ እግዚአብሔር አይደለም። ኢየሱስ ክርስቶስ የአብ ልጅ የሆነው እናትህ ደግሞ ከእናትህ ተወልደ፣ ኢየሱስ ደግሞ ከአብም ተወልዷል፣ ኢየሱስ ከማርያምም ተወልዷል። የአብ ወልድ የሆነው ከሰው ከተወለደ በኋላ ካደገ በኋላ ነው የአብ ልጅ የሆነው እንጂ ሲወለድ ወንድ ልጅም ትወልጃለች የተባለችው ድንግል ማርያም ነች። ስለዚህ ምንድን ነው መወለድ ማለት? ራሱ መወለድ ማለት ከማህፀን ክንዋኔ በኋላ ያለ ነገር ነው። የአብ ልጅ አትበል። የአብ ልጅማ ነገርኩህ እኮ። የአብ ልጅነት የመጣው ራሱ ያገኘው ራሱ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ ነው እያልኩ ነው። ሳትወልደው ወንድ ልጅም ትወልጃለች ተብላ የተባለችው ድንግል ማርያም ነች። መወለድ ራሱ መወለድ የሚለው ቃሉ ከማህፀን ክንዋኔ በኋላ ያለ ነገር ነው። የማህፀን ክንዋኔ ደግሞ የመፈጠር ሂደት ነው። ይኸውልህ አሁን አንተ ይኸውልህ ፍጡር የምትባለው እኮ ከፈጣሪ አንጻር ነው። ፈጣሪ ፈጠረህ ትባላለህ። ኢየሱስ ግን ፈጣሪ ራሱ ወለደው። ስለዚህ ፍጡር ልትለው አትችልም። ምን ማለት ነው ወለደው? ከማርያም ወለደው። ምን ማለት ነው ወለደው? ወለደው ማለት በመንፈስ ቅዱስ ግብር ወልድን ወለደው። መወለድ ምንድን ነው? መወለድ ትርጉም ምንድን ነው? ቃሉ ምንድን ነው? መወለድማ መፈጠር አይደለም እኮ በቃ። ምን ማለት ነው? በባህሪው የተካከለ ራሱን የመሰለ ማለት ነው። አንተ አሁን መወለድ ቃሉ ምን ማለት ነው? ትርጉሙ ምን ማለት ነው? ቃሉ መወለድ ምን ማለት ነው? መወለድ ነው። ሌላ ምንድን ነው እኮ? ምንድን ነው መወለድ ነው? መወለድ ነው አይደል እንዴ? ምን ማለት ነው? አንተን የመሰለ በባህሪ ከአንተ ጋር እኩል የሆነ ማይተናነስ ማለት ነው የተወለደ ማለት። ወንድሜ ለምሳሌ አሁን አንተ ከአባትህ ወንድሜ አታንስም፣ እንደው ልትበልጠው ትችላለህ። መወለድ ትርጉሙ ምን ማለት ነው? መወለድ ማለት እኮ አልኩህ እኮ ራስን የመሰለ ማለት ነው። ራሱን የመሰለ ማስገኘት ማለት እኮ ራስን የመሰለ ማስገኘት ማለት ነው። አዎ ክፈት መጽሐፍ ቅዱስ። ከፈትኩ። መዝሙረ ዳዊት ቆይ አንዴ እኔም ከፍታለሁ።
ወይ ቪዲዮ መክፈት ትችላለህ? ቪዲዮ መክፈት አይመቸኝም። አይመችም። እሺ መዝሙረ ዳዊት 92 ላይ ያለው ምንድን ነው? እንትን ለመግለጽ ነው። መጽሐፉን እንዳነብልህ ነው ከፍቼ። ኧረ መወለድ ማለት አንተ አንድ አካል ራሱን የመሰለ እሱን የሚተካከል መውለድ ማለት ነው አልክ አይደል? አዎ። እሺ ምን ማለት ነው? ምን ማለት ነው? መዝሙረ ዳዊት ነገርከኝ። 92 ቁጥር 2 ላይ ያለው ምን ማለት ነው? የመወለድ ትርጉም እንደዛ ከሆነ ምን ማለት ነው? እሺ ምን ይላል? መዝሙር 90 እኮ አንብበው አንተ ምን ይላል? እሺ ላንብበው። መዝሙር 90 በቃል አንብብልህ። ተራሮች ሳይወለዱ አለ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ አለ። እሺ ተራራማ ፍጡር ነው እኮ። ምን ማለት ነው? ስለመወለድ ነው የምጠይቀህ። የቱ ጋር የትኛው ፖይንት ላይ ምን ማለት ነው? ተራሮች ሳይወለዱ አለ ምድርም ዓለምም ሳይሰሩ አለ። ምን ማለት ነው? ለተራራ ሲሆን ይኸውልህ፣ ተራራ የተወለደ ነገር አለ። ምን ማለት ነው? ተራሮች ሳይወለዱ ማለት ቅድም ምንድን ነው ያልከው? መወለድ ማለት አልክ ራሱን የሚተካከል መውለድ ማለት ነው አልክ። በጣም ከብዶ መወለድ ማለት መገኘት ማለት በጣም ከብዶ ፍጡር ነው እንዳትለው መወለድ ማለት አልክ አንተ። ራሱን የሚተካከል ምንድን ነው መውለድ ማለት ነው አልክ። ደገምከው ቃሉ። እዚህ ጋር ደግሞ ተራሮች ሳይወለዱ ብሎ ሲል ምን ማለት ነው እኮ? አሁን አማርኛ ካወቅክ ማለት ነው እዚህ ጋር እያወራ ያለው አማርኛው ተራራ ስለማይወለድ የተፈጠረ ማለት ነው ትርጉሙ። እዚህ አማርኛ ካወቅክ ማለት ነው። ምን አልክ? አማርኛ በትክክል የምታውቅ ከሆነ ለተራራ ሲሆን ተፈጠረ። እኔ በጣም የሚያስቁኝ ሰዎች የሚወለዱ ነገሮች ግን ሲጨንቃቸው ምንድን ነው የሚያደርጉት? አንተ ትንሽ ብታነብ እኮ መልካም ነገር ነው። አማርኛውን ከገባህ ማለቱ እኮ ምሳሌያዊ አነጋገር ነው። አይ እንደዚህ ማለት እኮ አንተ ስላልያዝከው ነው እንጂ አይ እንደዚህ ማለት እኮ በስጋ ስለተረዳሁ ነው እንጂ ይላሉ። መወለድ ማለት ራሱን የሚተካከል መውለድ ማለት ከሆነ ተራሮች ሳይወለዱ ማለት ምን ማለት ነው? መልሰው። ስለዚህ ተራራ እግዚአብሔር የሚተካከል ማለት ነው። አሁን ይኸውልህ የማይገናኘውን አገናኘው። የሚገናኝ ነው። ስለመወለድ ነው ያወራሁት እኔ። ኢየሱስ ክርስቶስ መወለዱ አለ እግዚአብሔር የሚተካከለው ራሱን እግዚአብሔር ነገሮችን አምጣ። ለምሳሌ መውለድ የሚችሉ ነገሮች ተራራ ይወልዳል? እየጠየቁ እኮ ነው ከመጽሐፍ ቅዱስ። ለምን ይጠይቀኛል እኮ? እዚህ ጋር አንተ ቃሉ አማርኛ ምን ማለት ነው? እዚህ ጋር ያወራው ምን ማለት ነው? ተራሮች ሳይወለዱ ሲል ምን ማለት ነው? ተው የኔ ማጥናት አለ ማጥናት ግድ የለህም። እኔ እንትን ያደርገዋል እንዴ? ምን ማለት ነው? የሚወለዱ ፍጥረታት አታውቅም እንዴ አንተ? ቆይ ተራሮች ሳይወለዱ ብሎ ሲል ምን ማለት ነው? እሱን መልስልኝ። እና ተራሮች ይዋለዳሉ እያልከኝ ነው? ና ውረድ አንተ ቆሻሻ ውረድ። ይታ አባት ለምን አባት እገባለሁ? የማታውቀው ከሆነ ሁለተኛ እንዳትመጣ ነኝ። ፖንዳላ እና ተራሮች ይወልዳሉ ማለት ነው ይለኛል። አባቱ አንተ ልትሆን ነው? የተራራ አባት ልትሆን ነው ወይስ እናቱ ባለማህፀን ልትሆን ነው? አንተ እንከፍ የማታውቀውን ዝም ብለህ ትቀደላለህ እንዴ? ምን አባቱ ይመስላል? በቃ ኢየሱስ ክርስቶስ ከአብ አልተወለደም። የተወለደው ከድንግል ማርያም ነው። ወንድ ልጅም ትወልጃለሽ የተባለችው ድንግል ማርያም ነች። አለቀ። ጌታ አባት አምላክ ልጅ ልታበጅለት ነው? ልጅ የለው። ጌታ አባት ልጅ ምናምን የሚባል ነገር የለም። ምንድነው ልጅ? አምላክህ ነው። አምላክህ ፈጣሪ ነው። ፈጣሪህ ነው እንጂ አባቴ ነው። የምን አባቴ? ምን ማለት ነው አባቴ? አባትህ ነው። አባትህ እናትህ ጋር ተኝቶ ያስገኘህን ነው አባትህ ማለት በቃ። ከዛ አልፈህ አባቴ ነው
አባቴ ነው። በቃ አባት ልታደርገው ነው። ተው እንጂ። ከዛ እጅህን ወደ ኪሱ እየከተት ከረሜላ ልታወጣ ነው። ማስቲካ ልታኝክ ነው። አባቴ ነው። ከአባትህ ማታ ማታ ሲገባ ኬክ ልጠብቅ ነው። አባትህ ሲመጣ ምናምን እንደው አባቴ ምንድነው ሰርፕራይዝ የሚያደርገኝ? እኔ ጥሩ ትምህርት ተምሬያለሁ እና አባቴ መኪና ይገዛልኝ ይሆን ምናምን እያልክ ስልክ አይፎን ምናምን እያልክ አባቴ ነው። የምን አባት ነው? ፈጣሪ ነው። ፈጣሪ ነው። አባት አባት ነው። እናት እናት ነች። ወንድም ወንድም ነው። እህት እህት ነች። ምድር ምድር ነው። ሰማይ ሰማይ ነው። እንስሳ እንስሳ ነው። ሰው ሰው ነው። ፈጣሪ ነው። አለቀ። የለም ምን አይነት እንትን ነው? ምን አይነት አመለካከት ነው? እናት አባት አትሆንም፣ አባትም እናት አይሆንም። አለቀ። አባት ነው። ፈጣሪ ነው። ከዛ ትንሽ ቆይታችሁ ደግሞ እናታችንንም ጭምር ነው ልትሉ ነው። ልክ አንድ አብዳ ነበር የሆነ ሰሞኑንና በሶሻል ሚዲያ ኢየሱስ ክርስቶስ ፍቅረኛዬ ነው፣ ወንድሜ ነው፣ አባቴ ነው፣ ልጄ ነው ምናምን ነገር አለች። እንዴ በጣም ነው የሳቅነው። በእውነት በጣም እንትን ነበር የዛኔ ማለት ነው። እና ሙድን እንይዝባቸው ነበረ እና አባ ማቲያስ እየዘቀዘቅ ምናምን የሚባሉ በጣም አይመቹ ነው ነበረ የዛኔ ማለት ነው። በቲክታክ ቅቤዋን እየሸጠች አሁን ብቅ ብላለች አለች። በቲክታክ ትመጣለች። ካሊፎርኒያ ነው የት ነው የምትቀመጠው? ተረጋግታ ማለት ነው። ነገሩ ውሸት እንደሆነ ገብቷት ፍቅረኛዬ ነው እያለች መጣች ወደ ሶሻል ሚዲያ። ይሄ ደግሞ አባቴ ነው፣ አባቱ ነው፣ አምላኩ ነው፣ አምላኩ ነው። ፈጣሪ ለኢየሱስ አምላኩ ነው። ወደ አምላኬና ወደ አምላካችሁ አርጋለሁ ነው ያለው ኢየሱስ። አለቀ። አንድም ሰው ኢየሱስ ያላስተማረውን አያስተምራትም እያልኩ ነው። አዎ ብዙ ትውልድ እንፈጥራለን፣ እየተፈጠረ ነው። ሸምሟቸው ደብሯቸው እንጂ ታስረው እንጂ ብዙ ወጣቶች አሉ። በነገራችን ላይ እኔ ጓደኞቼ ነፍ ናቸው፣ ነፍ ጓደኞች አሉ። ግን በጣም ነው የሚከብዳቸው። ይፈራሉ፣ ይሸምማቸዋል። ቤተሰብ ምናምን የሚባል የታሰሩ ናቸው። በነፃነት ሀሳባቸውን መስጠት አይችሉም እንጂ ብዙ ተወያይተን ብዙ አውርተን ስለ ሃይማኖት የሌላ አመለካከት ነው ውስጣቸውን እንዲገባ ያደረኩት እኔ ብዙ ጓደኞቼ ማለት ነው። አንዳንዶቹ በቃ መስመር ጥሰው አሁን ብዙ አመለካከታቸው ተቀይሮ ሌላ ዓለም ውስጥ ናቸው። አንዳንዶቹ ደግሞ በስነ ስርዓት ህይወታቸውን እየመሩ ነው በትክክል። እንደዚህ አይነት እንከፍ ትውልድ በትክክል እንከፍነቱን ተረድተው ማለት ለይተው ያውቃሉ። ፈጣሪ ምንድነው? ፍጡር ምንድነው? የፈጣሪ ባህሪ ምንድነው? የፍጡር ባህሪ ምንድነው? በጣም ነው እንትን የሚያደርጉት ለይተው የሚያውቁት ለይተው ማለት ነው። ፈጣሪ አይገባውም። ፈጣሪ የት ነበረ ተብሎ አይጠይቅም። እንዴት ነበረ አይጠይቅም። አቅማችን አይደለም፣ ቦታ ደረጃችን አይደለም፣ ሰዎችንን ፈጣሪ ከፈጠራቸው ፍጡራኖች አንድ ፍጡር ነው የሰው ልጅ ማለት ነው። ከፈለገ በአንዴ ሊያጠፋው ይችላል። በቃ ያለምንም ነገር ሊያጠፋው ይችላል። ፈጣሪ ነው እኮ። ፈጣሪ በጣም ታላቅ ነገር ነው። ፈጣሪ ሰማይና ምድርን የፈጠረ አምላክ እኮ ነው። በጣም ተአምር እኮ ነው ያለው። ፀሐይን በመመልከት እኮ መረዳት ይቻላል የፈጣሪን ታላቅነት። እኔ በጣም ነው የምገረመው። ፀሐይ ከምድር በብዙ ነው በጣም በብዙ እጥፍ ነው የምታድገው። እኔ ሳስበው አንዳንዴ ይጨንቀኛል እና አንዳንዴ መለስ ብዬ ሰማይና ምድር ከመፈጠሩ በፊት ምናምን እላለሁና ደንግጬ ነው የምመለሰው። በእውነት ደንግጬ ማለት ነው። አቅሜን አይደለም የኔ አይምሮ የሚያስበው የሚያገኘው ነገር አይደለም። እና እንኳን የፈጣሪ ማንነት ይቀርና የምድር እየረገጥን እየተረማመድንበት ያለነውን ምድር እንኳን ከምድር ስር ምንድነው ከምድር በፊት የሚባለው ስታስብ እንኳን የኛ አይምሮ አይደርስበትም። እንኳን የፈጣሪ ማንነት ይቀርና ፈጣሪ ታላቅ ነው። ፈጣሪ በጣም ታላቅ ነው። ፈጣሪ ድንቅ ነው። እንደዚህ በማለቴም የሱ ክብር ላይ ምንም አይጨምርም።
ምንም። ግን እውነታው እሱ ነው። ፈጣሪ በጣም ታላቅ ነው። አባቴ ነው ፈጣሪና አባቴ ነው እያለ ይመጣል። ፈጣሪ ነው። ፈጣሪ ነው። አሁን የተወናበዱ ኦርቶዶክሶች መጥተው ድንግል ማርያም ፍጡር ብቻ አይደለችም ማሉ። የእብደት መጨረሻ ምንድነው ሲባሉ አላውቅም። ልክ እንደ ሞርሞኖች ፈጣሪም ካለችው ሚስቱ ነች ብለው ሊመጡ ነው። በቃ ባለ ትዳር ነው፣ ከድንግል ማርያም ጋር ተጋብተው ልጅ ወልደዋል ይሉ ነው። ይሄ እኮ ነው በጣም ከባዱ እንትን፣ በጣም ከባድ ነገር። ሰዎች በድፍረት ይናገራሉ እኮ ድንግል ማርያም የእግዚአብሔር ሚስት ነች የሚሉ ሰዎች እኮ አሉ እኮ። አንድ ልጅ ሲጮህ ነበረ። ምን ማለት ነው ሲል ነበረ፣ ራሱ ጨንቆት ማለት ነው። እንደዛ ሲሉ የሰማ ሰው ምን ማለት ነው? ድንግል ማርያም ፍጡር አይደለችም፣ ፍጡር ብቻ አይደለችም ብለው ማለት ከኢየሱስ እኩል አደረገዋል። ኢየሱስም አሪዮስ ጋር እንትን በማድረግ አምላክነቱን አጽድቀው ያልሆነውን አድርገው ግብዳ እንትን ሰጥተው ያለ አቅሙን አሸከሙት ኢየሱስ ራሱ። አሁን ደግሞ ፕሮቴስታንቶች ጋር እንትን ለማለት እልህ ውስጥ በመግባት ከፕሮቴስታንቶች ጋር ድንግል ማርያም ፍጡር ብቻ አይደለችም ብለው መጡ ኦርቶዶክሳውያን። ምን ማለት ነው? በጣም ከባድ ነው። በጣም ነው የሚያሳዝነው በእውነት። ሰው ማሰብ አለበት፣ መጽሐፍ ቅዱስን አንብቦ መረዳት አለበት ብዬ ነው የምለው። ውጡ፣ ምንም አይጠቅማቸውም፣ የሚያድናቸው ሰው የለም። የተንሸዋረረ አምልኮ አትፈጽሙ ለምለው ቅዱሳን እኔ በጣም አመሰግናለሁ። ብዙ ነው ያወራሁት። ብዙ ማውራት ደግሞ በጣም ያደክማል። ቁም ነገር ማብዛት በጣም ከባድ ነው። ሰይጣን ይቀየማል። ሰይጣን ከተቀየመ ደግሞ በጣም ከባድ ነው። ምክንያቱም ከነሱ ወሬ የሚያመላልሰው እሱ ነው። እነሱ የሚያደርጉት እነሱ የሰይጣን ካድሬዎች ስለሆኑ፣ የሰይጣን አገልጋዮች ስለሆኑ፣ የሰይጣን የዲያብሎስ ደቀ መዝሙሮች ስለሆኑ ስለነሱ የሚነግረኝ ሰይጣን ነው። እነሱ የካህን ሸርሙጦች ናቸው ይለኛል። እነሱ የፈርዖን ጫማ ጠራጊዎች ናቸው ይለኛል። በነገራችን ላይ አባ ጳውሊ የሚባሉ አንድ የኦርቶዶክስ አባት ጻድቅ አባት ናቸውና ከግብፅ ሀገር በ30 አንበሳና በ30 ነብር እየተንሳፈፉ ነው ወደ ኢትዮጵያ የመጡት ይላል። እና እርሶ ሰውዬ ከሰይጣን ጋር ተነጋግረው ሰይጣን እንዴት አድርጎ የሰው ልጆችን እንደሚያሳስት ነገራቸው ይላል። ኦርቶዶክስ አንተ ሰይጣን ነው ይሉታል። ይላቸዋል። እንዴት አድርገህ ነው ሽማግሌዎችን የምታሳስተው ብለው ይጠይቁታል። የምሬን እኮ ነው። እናነበዋለን አንድ ቀን። እንደዚህ አድርጌ ነው ይላል ሰይጣን። ልጆችንስ ብለው ይጠይቁታል አባት። እንደዚህ ነዋ ይላል። ሴቶችንስ ይላሉ። በትክክል እንደዛ ነው የሚሉ። ሴቶቹንማ እንደዚህ አድርጌ ነው ይላል። ይዘረዝረዋል። ቁጭ ብሎ ሰይጣን ጋር ያወራል ማለት ነው። ቆሻሻ ኦርቶዶክስ የምትባል ደግሞ እኔ እንዴት እንደተጨማለቅ በጣም የድራገን ምልክት ሰይጣን ለነገሩ ቆንጆ ነው ይባላል። መልኩን የሚያውቀው ማን አለ? ግን በቃ የጥቁሩ ምናምን ስዕል እንትን ነው፣ እንደዛ ነገር ነው። ይሄ የርኩስ መንፈስ ምናምን የሚባለው የለም፣ እሱ ነው የጨቀየችው። ይታ አባቷ መቼም እንትን አትልም፣ አጸዳ ሃይማኖት ይሁን በጣም ነው የሚገርም። ኢሉሚናት ይሁን ምን እንደሆነ አይታወቅም። ለማንኛውም እስኪ ዝም ብለን ትንሽ ገቡና ሰላም ተባብለን ተጨባብጣል እንለያይ እስኪ ቅዱሳኖች። ኢትዮጵያ ውስጥ ቤተ አምልኮ ውስጥ ገብተው ሰዎች አምልኮ የሚፈጽሙ ሰዎች ጥቃት ፈጸሙ ሲባል ነበርና የሚያሳዝነው ነገር ምንድን ነው? በጣም የሚያሳዝነው ነገር ማለት ነው ሰው ብሔርተኝነት የሚባለው የደናቁርት ፍልስፍና ነው። ብሔርተኝነት ማለት የደናቁርት ፍልስፍና ነው። መሳፍንት፣ አጼዎች፣ ደናቁርት ያልተማሩ እነሱ እንዴት አድርገው ከፋፍለው መግዛት የሚችሉበትን
የነሱ ፈጠራና ፍልስፍና ነው። በሱ ታስሮ ትውልድ ደግሞ በጣም የሚያሳዝን ነገር ለሁለት ተከፍሎ ሰው ሞተ ተረሸነ ሲባል አይ ገዳዩ እንትና እንጂ እንትና አይደለም በማለት ገዳዩ ማን ነው በሚል ሲከራከሩ ስታይ በጣም ነው የሚያሳዝነው። ገዳዩ የፈለገ ይሁን በመጀመሪያ መቃወም ያለበት ሰው የሰው ልጆችን መገደል የለባቸውም ነው ቅድሚያ የሚሰጠው። የሚገርም ነገር ግን ምንድን ነው በዛ በብሔርተኝነት የሰከሩ ሰዎች ሙስሊሞች ራሱ ማለት ነው አንዳንዶቹ ፋኖ አልገደለም ይላሉ፣ አንዳንዶቹ ብልጽግና አይደለም የገደለው ይላሉ። እንደዛ ብለው የሚሉት ሙስሊሞች ራሱ ማለት ነው እንደዛ ይላሉና ይሄ የሰብአዊነት ጉዳይ ነው። በመጀመሪያ ድርጊቱን ነው የምትቃወመው። የፈለገ ቢያደርገው መጀመሪያ መደረጉ ስህተት ነው፣ አድራጊውን አካል ደግሞ እናየዋለን ተብሎ ነው የሚታየው። ዝም ተብሎ እንትን የሚደረገው እንጂ እንትና ነው እንትና አይደለም እንትና ነው እንትና አይደለም ምን ይሰራላል? አትከሰውም እኮ አታገኘውም፣ አትተኩስበትም እኮ ፍርድ አትሰጠውም እኮ ምን ይሰራላል? ፋኖ ይሁን ብልጽግና ምን ልታደርግ ነው? ልታረጋግጥስ ምን ልታደርግ ነው? ምን የምታደርገው ነገር እኮ የለም። ስለዚህ ማድረግ ያለበት ሰው ምንድነው? መቃወም ነው ያለበት፣ ድርጊቱ ነው መቃወም ያለበት እንጂ እናንተና አይደሉም እናንተና ናቸው ምን ልታደርጉ ነው? ምን ልትሉ ነው? እኔ በጣም ይገርመኛል። ኢትዮጵያ ውስጥ ደጋፊም ተቃዋሚም ስርዓትም ስልጣን ላይ ያለም ጫካ ውስጥ ያለም ሁሉም ገዳይ ነው። ሁሉም ገዳይ ነው። ኢትዮጵያ ከድሮ ጀምሮ የመጣው ታሪኳ ሁሉም የመግደልና የመገዳደል ታሪክ ነው ያላት ኢትዮጵያ። ስለዚህ እናንተና ናቸው ገዳዮች እንጂ እኛ ገዳይ አይደለም የሚባል ነገር የለም። ጦርነት ገጥመው ሰው እኔ ገዳይ አይደለሁም እንዴት ይላል? እና ምን ልትቀባው ነው? ጦርነት የገጠምከው ለመገዳደል አይደለ እንዴ? የማሰቢያ አይምሮአችሁ እኔ በጣም ነው የሚገርመኝ። እኛ እኮ አንገልም። ለምን አልገልም? በጦርነት አልገልም የሚባል ነገር አለ እንዴ? ልታፈነዳ ነው እንጂ ልትረሽን ነው እንጂ ነፍጥን አንግቦ እንደዚህ እንትን እየተኮሰ እኛ ገዳይ አይደለንም። ትክክል አይደለም። ስለዚህ ድርጊቱ ምንድን ነው? ሰው መቃወም ያለበት ሰዎች ከየትኛውም እምነት ማንንም ሰው አንድም ሰው መሞት የለበትም ብሎ ነው ማለት ያለበት። ማይማን አትሆኑ። እኔ በጣም ይገርመኛል። ኢትዮጵያ ውስጥ አልገደለም የምትለው አንድም ሰው አታመጣም። ሁሉም ገዳይ ነው። ከሺህ ዓመታት በፊት የነበሩት ወንድሙ የእናቱ ልጅ ራሱ የገደለ ሰው አለ እኮ ኢትዮጵያ ውስጥ። አባቱን የገደለ እኮ አለ ለስልጣን ተብሎ ማለት ነው። ታሪካችን እሱ ነው። መገዳደል እኮ ነው። ስለዚህ ጻድቅ ሳትጫወቱ ድርጊቱን መቃወም አለባችሁ ብዬ እላለሁ። እንደዚህ አይነት ድርጊት ሲፈጸም ደግሞ ምንድን ነው አሁን ያለ አግባብ ቤተክርስቲያን ውስጥ ጥቃት ከተፈጸመ መቃወም ያለበት ሙስሊም ትክክል አይደለም፣ ሃይማኖታችን እንዲህ አይፈቅድም ማለት አለበት። መስጊድ ውስጥ ደግሞ እንደዚህ አይነት ነገር ሲፈጸም ክርስቲያኑ ነው ወጥቶ መቃወም ያለበት። ለነገሩ እኔ የሰው ባህሪ ሳወራ እኔ እንስሳ ጋር እንደዚህ አይነት ነገር እንዴት ይወራል? ኢትዮጵያዊ የሚባለው እንስሳ ነው። እኔ እውነት ለመናገር ለኢትዮጵያዊ አይሁድ ቢልክለት እላለሁ። ልኮበት ነበረ። በነገር 40 ዓመት ነው የገረፈው አይሁድ ኢትዮጵያዊ። ይሁዲት ጉዲት አይሁድ ነች ከተባለ እውነት ከሆነ ማለት ነው። አላውቅም ነች አይደለችም አላውቅም። እኔ እንደዛ ብዬ አላውቅም። እነሱ እንደሚሉት ከሆነች ግን አሁንም አዲስ አይሁድ ቢመጣ እላለሁ። 40 ዓመት መከራቸውን ያበላቻቸው ይሁዲት ጉዲት ገርፋ በጆሮአቸውን እንትን እየቆነጠጠች ነው ኢትዮጵያውያን የሚባሉት። ቤተክርስቲያን ማፈንደድ ማጎብደድ የሚባለው ነገር እኔ ከፊት ለፊት አታድርገውም እያለች የምን አባ ነው እያለች ውጣ እያለች እየገረፈች እያቃጠለች ማለት እንደዚህ አይነት ሰው ነው መምጣት ያለበት። ራሱ አይሁድ ይላክበት ታባት። ችግሩ ግን ውሸት ነው። ያፈቀረችው ሰው ዲያቆን ነበረ። አንድ አክሱማዊ ዲያቆን ነው ያፈቀረችው መጀመሪያ። ናግባ ድንበር አለክ ምናምን የምትለው እንደዚህ አይነት ሀሳብ ገብታችሁ ነው መናገር ያለባችሁ። ኮመንት አታስቀምጡ። ምን አደረገ?
ያው ቤተክርስቲያኑ በወርቅ የተለበጠ ነበረና የሆነ ነገር ሰራላት ከወርቁ ማለት ነው። ሰርቁ ከወርቁ ከቤተክርስቲያኑ ውስጥ ወስዶ ሰርቆ ሰራላት እና ቤተክርስቲያኑ ሲታይ ወርቁ የለም። ከዛ ወዲህ ገባ ምናምን ተብለው ሲፈተሽ ከዩዲት ጋር ነው። በጣም ቆንጆ ስለነበረች ከዛ ምንድነው ያደረጓት? ጡቷን ቆረጡት፣ ልጁን ረሸኑት። ዲያቆኑ ልጅ ማለት ነው። ትክክለኛ ታሪክ ነው። አንድም ሰው ይሄን ታሪክ ጠፋችሁ። በነገራችን ላይ ምንድነው ተቋርጬ ነበረ? ተቋርጬ ነበር አይደል? አዎ ተቋርጦ ነበር። እንደዛ ነው። ዩዲት ጠላት ነች፣ ገዳይ ነች፣ ክርስትና ጠል ነች የሚባለው በመጀመሪያ እሷ ላይ ነው ሽብር የተፈጸመ። ጡቷን ቆረጡት። ለምን? ፍቅረኛዋ ምንድነው ወርቅ ሰጣት በሚል ማለት ነው። ልጁን ረሽነው እሷን ጡቷን ቆርጧት ተነስታ ኢትዮጵያውያኖች ይዛ ነው የተነሳችው። ይህ ምንድነው አይሁዳውያኖች ምናምን የሚባለው እሱ ተረት ነው። ትክክለኛ ታሪኩን ለማጥፋት ፈልገው ነው። ተነስታ የአክሱምን ሐውልት ሰበረች፣ ቤተክርስቲያኖችን አቃጠለች። ዲያቆናት ምናምን የሚባሉ ቀሳውስት የሚባሉ ገረፈቻቸው። እንትን ማለት በጭካኔ ማለት ትክክል ነው። ጡቷን ስለቆረጡት ጥሩ ነው ያደረገችው። በጣም ኃይለኛ ንግስት ነች። ዓለም ላይ ጨካኝና ጀግና ሴቶች ከሚባሉ አንዷ ነች ዩዲት ማለት ሰራዊቷን ይዛ ነዋ ተደራጅታ እና ታሪኳ እንደሷ አይነት አዲስ ሰው ነው መነሳት ያለበት። ለእንደዚህ አይነት እንከፍና ቆሻሻ አስመሳይ ሃይማኖተኛ እንደዚህ አይነት ሰው ነው መነሳት ያለበት። ይሄ ነው። ዝቅ ሰላም ብያለሁ። ጨርሳት እንጂ ምን ነው አይደለችም። ንግስተ ሳባ ሌላ ንግስት ነች። ንግስተ ሳባ ኢትዮጵያ ከና አታውቀውም። ንግስተ ሳባ ኢትዮጵያ ምንም አታውቀውም። ንግስተ ሳባ ማለት እኮ ትልቅ ኢምፓየር ንግስት የነበረች እኮ ነች እኮ ንግስተ ሳባ። ንግስተ ሳባ ተራ እንትን አይደለችም። ንግስተ ሳባ ምንድነው? ንግስተ ሳባ ከንግስተ ሳባ ስር የነበሩ ሰው ነገስታት፣ ትንንሽ ነገስታት ነው ኢትዮጵያን ሲያስተዳድሩ የነበሩ በሷ ስር ማለት ነው። ንግስተ ሳባ በጣም ግብዳ ንግስት ነች። በጣም ኃይለኛ ንግስት ነች ንግስተ ሳባ ማለት ነው። ዮዲት ትባላለች። ዮዲት ጌዲዮን ትባላለች። ዮዲት ጉዲት ይሏታል እነሱ። ጉደኛ ለማለት ነው። ዮዲት ጉዲት ይሏታል። እሳቲቱ ይሏታል። ጠላት ይሏታል። ሰይጣኗ ይሏታል። ምናምን ይሏታል። ጨካኛዋ ይሏታል። ዮዲት ጉዲት ጭካኔ የለባትም። እሺ በዘጠነኛው ክፍለ ዘመን የነበረ ነገር ነው የማወራቸው። የድሮ ነው፣ አሁን አይደለም። እሺ ሜሪ አለሽ? ግን በጣም ነው የሚገርም። ለምንድን ነው የማታወሩ ከሆነ? ሌላ ቦታ የምታደርጉት እኔ ጋር ልታደርጉት አትችሉም። ከባድ ነው። ትክክል ኤላ፣ ልክ ነህ። አይ
የዮዲት በጣም እኔ አደንቃታለሁ። በነገርህ ላይ እኔ ግራ ነኝ። በጣም ነው የሚመቸኝ እንደዚህ አይነት ነገር፣ እንደዚህ አይነት ታሪክ ሳገኝ እንደምንም ብዬ ነው በፈተሸውና እነ ዮዲት ጉዲት፣ እነ ግራኝ አህመድ፣ እነ ሂትለር። አሁን ሂትለር በጣም ነው የማደንቀው። በአንደኛ የዓለም ጦርነት ምክንያት መሰለኝ አዎ ካሳ ትክፈል ተብሎ ጀርመንን በኢኮኖሚ እንድትደቅ አደረጓት። ነዳ እየከፈለች ምናምን ነገር በቃ ደሃ ሀገር አደረጓት። ከዛ ሂትለርን ተነሳ፣ ሀገሩን እንደምንም አድርጎ አቋቋመ፣ አስተካከላት፣ አሳደጋት፣ አሰለጠናት። ከዛ በኋላ በኢኮኖሚ በሁሉም ነገር ወታደራዊም ጠንክሮ አጠንክሮ ሀገሩ መውረር ጀመረ። የሁለተኛ የዓለም ጦርነት መንስኤ የነበረው ማለት ነው። ከዛ በኋላ በጣም ኃይለኛ ሀገር ሆና ምንድነው ሁለተኛ የዓለም ጦርነት መንስኤ እሷ ሆና ከሶቪየት ህብረት ጋር ገጥማ ምናምን በመውረር ላይ ምናምን ታሪኩን ሲያጽፍ በጣም ነው የማደንቀው። እንደዚህ አይነት ነገር አድናቂው ነኝ እና ይመቹኛል። እንደዚህ አይነት ሰዎች በጣም ነው የሚመቹ። ከሆነ ነገር አለ ከኋላቸው የሚነሱበት የሆነ ምክንያት አለ። አጠገቡ የነበሩ ሀገራት የሚባሉ ወሮ ነው የጨረሳቸው። ትክክል ነው፣ ሲያስከፍሉት የነበሩ ማለት ነው። አይሁዳውያኖች የሚባሉ ረሽኖ ነው ያጠፋቸው። ዘገምተኛ የሚባል ትውልድ ያረሸ ነው። በአስተሳሰብ አሁን በአስተሳሰብ ዝቅ ያለ ሆነ ይረሽነዋል። ይመቸው። እሱን እያስተማርኩ ጊዜ ማጥፋት ቀለም መጨረስ ምናምን የለም። ሂትለር ጋር ይረሽናል። ሳውና ነው የሚሰራው። ከባድ ነው። አሁን በእውነት አሁን ላይ ያለነው ኢትዮጵያኖች በሂትለር ዘመን ብንኖር እኮ አንድም ሰው በቤት አይቀርም ነበር። ሁላችንም ይጨርሰን ነበር። የሆነ ነገር ይላል። ያው ነቃ ደንገጥ ያለ ሰው ስለሆነ ትለዋለህ። በቃ ረሽኑት ነው። አይ አላውቅም። ዛሬ ሰው ገስት እንትን ነው መሰለኝ አለ እኮ ሰው። ግን ችግሩ ምንድነው? ገብቶ ቁጭ ማለት የሚፈልግ ብቻ ነው። ይታ አባት ረሽን ኑር አዲስ ና እስኪ ሰላም በለን። ጎንደሬዋ ሳዳ ጎንደሬዋ ሐዋርያው ሳዳ ነው የሚገርመው በጣም ኤም አባቢ እንዴት ነህ? እንዴት ነሽ? ሰላም እንዴት ነህ? ሙስሊሞች ሰላም አለይኩም። ሰላም ነው አለሁ። ዛሬ እስኪ እንዴት አስገባኝ እባክህ። ማለት ሁሌ ደጅ እንደጸናሁ ነበረ። ምን ታደርጊዋለሽ? የሰው ቤት ነው። አንድ ሀሳብ አለኝ። ቀጥይ። ሀሳቤን ደግሞ የማቀርበው በግጥም ነው። ስለ ግጥም ምን ያህል ታውቂያለሽ?
እኔ እንጃ ብዙ አላውቅም፣ ግን ራሴ ገጥማለሁ። አይ ስለ ግጥም ምን ያህል ታውቂያለሽ? አላነበብኩም ማለት ገጣሚዎች ምናምን ትምህርትን አላነበብኩም እ ገጣሚ ምናምን የሚጽፈውን አላነበብኩም ነው ብለህ እንደዚህ በእውቀት የጻፉትን ሰዎች አላነበብኩም፣ ግን እኔ ገጥማለሁ። እሱ ማዶ ሆኖ እቱ ስምሽ ማን ነው? ቀጠል አረገና አለኝ ሳቄ ምን ነው? አለኝ ሳቄ ምን ነው? እኔን የገረመኝ እሱ ጭካኔ ነው። በአንዴ ስሜን ሳቄን አምጪ ማለቱ ነው። ስሜንስ ግድ የለም ፈልጌ አገኛለሁ። አንዱ አወላግዶ ሲጠራኝ ሰማለሁ አለ ግጥም አሉ። ስለዚህ ቀጥይ። ግጥም ብዙ አይነት ግጥም አለ። አንተራም ግጥም አለ። አይ እንዳይከሰሽ ብዬ ነው። ቀጥይ። እሺ ሳጥኑ ዝግ ሆኖ የሀሳብ መስጫው በሩጋ ተቀምጦ ሀሳብ ምንጩ ሲጠብቅ ቆይቶ ቀኑ ሲሄድበት ሀሳብ በሀሳብ ላይ ሲደራረብበት አንዱን ሳይናገር ሌላው እየመጣለት መች ይናገረዋል? መድረኩ የሰው ቤት ባለቤቷን ነኝ መናገር ያጥቼ ሀሳቤን ይዋጥኩኝ ሀሳቤን ይዋጥኩት እድሉን አግኝቶ መናገር ሲጀምር ሀሳብን መች ነው የሚሳካልኝ? አይዞሽ ቀጥይ። ከእንደገና ልጀምሮ ነው። እሺ እኔ እኮ ክላሲካሉ ይሰማል አጭር ስለሆነች ማለት ነው። የምኑ እኔ ጋር አለ እዚህ ጋር የለም። ቀጥይ። ከግጥምሽ ጋር እንትን እንዲሆን ብዬ ነው። ሀሳብ መስጫው በሩጋ ተቀምጦ ሀሳብ ምንጩ ሲጠብቅ ቆይቶ ቀኑ እየሄደበት ሀሳብ በሀሳብ ላይ ሲደራረብበት አንዱን ሳይናገር ሌላ እየመጣለት መች ይናገረዋል? መድረኩ የሰው ቤት ባለቤቷ እኔ ነኝ መናገር ያጥቼ ሀሳቤን ያዋጥኩት እድሉን አግኝቶ መናገር ሲጀምር ሀሳብን ሰብስቦ በአንድ ላይ ለማስመር ወደ ኋላ ሂዶ ሀሳብን አምጥቶ ማን ሊያዳምጠዋል ከዕለቱ ርዕስ ወጥቶ ሀሳቡም ሳይወጣለት ሰውን ግራ ጋብቶ ሄደ ከቤት ወጥቶ ሀሳብና ጊዜ ሳይገናኝ ቀርቶ። አመሰግናለሁ። ይሄንን የጻፍኩት ግጥም እንዴት መሰለ? እዚህ ጋር ስታወሩ እናንተ ያሲዮም ነበረ። ከዛ የሆነ ሀሳብ መጣልኝ። ልክ ልጀምር ስል ልናገር ስል እዚህ ጋር ገባሁኝ። ከዛ ወጣሁ፣ አስወጡኝ። ከዛ ይሄ ሀሳብ መጣልኝና ይሄን ጻፍኩት። በአንተ ሰበብ ነው። በእኔ አመሰግናለሁ ስላዳመጣችሁ። በዚህ ቤት ሰበብ እንግዲህ ይሄ ቤት ሀሳብ መስጫ ስለሆነ ማለት ነው። ሰው ፍሪ ሆኖ ሊናገርበት የሚችለው ቤት ይሄ ብቻ ነው እና ለዛ ነው። አመሰግናለሁ ባብ። እንደ ሰማይ ርቀት እንደ ባህር ጥልቀት በምስኪኑ ልቤ አንቺን በወድበት ባህሩ ደረቀ አጥንቴም ደቀቀ። ይህም አይገባሽም አውቃለሁ በዝርዝር እንኳን አማርኛ የፊደላት ዝርዝር። ስሜት አይሰጥሽም ግዝፍ ግብረ ፍቅር ምን በወጣሽቲ ሊያም ከገጣሚ ከቃላት ጓደኛ ከፊደል ሲታከል ሌሊት ከማይተኛ።
ተቀበልሽው? ዋው ዋው አሜዚንግ። ደስ አለሽ? አዎ ደስ ይላል በጣም። አመሰግናለሁ። እና እየተወቃሽ ደስ ይላል እና ያለሽ? ምን ሀሳብ መጥቶልኝ መሰለህ? እሺ አይ ችግር የለውም። እኔም እየወቀስኩ ስለሆነ እንትን ትላንትናም ከትላንት ወዲያም እንትን እያላችሁ ነበር ስለ መጽሐፍ ቅዱስ በዮሐንስ አንዳንድ ላይ እያወራችሁ ነበርና የኔ ሀሳብ ምን መሰለህ? እዛ ጋራ ትላንት ስታወሩት የነበረው ዮሐንስ አንዳንድ ላይ መጀመሪያ ቃል ነበር፣ ከዛ ቃልም እግዚአብሔር ጋር ዘንድ ነበር፣ ቃልም እግዚአብሔር ሆነ የሚለው ከዛ ወርዶ ታች ላይ 14 ላይ ቃልም ስጋ ሆነ ሲል እንደገና ተመልሰ 11 ላይ ስትሄድ ደግሞ የገዛ ወገኖች አልተቀበሉትም ይላልና አንዳንድ ሰዎች ልታስረዳቸው ስትሞክር ከጥቅስ ጥቅስ ትዘላለህ እና ለምን ትዘላለህ? ስትሬት ማንበብ ነው የሚፈልጉት። ስትሬት ደግሞ ያ ታሪኩ አይመጣልህም እና ለምን ትዘላላችሁ ለሚሉት ሰዎች መጽሐፉ ራሱ ያዘልላል። ለዛ ነው የሚዘሉት ለማለት ፈልጌ ነው። አመሰግናለሁ። በነገራችን ላይ እኔ እንደተረዳሁት ምንድነው አንቺ ጋር ግጥም እያነበብሽ ሳይሆን እየተናገርሽም ይሄ ያነጋገርሽ እንትን ነው አንዳንዴ እያዝ ያደርግሻልና ምንድነው ማድረግ ያለብሽ? ግጥም ማንበብ ከፈለግሽ ምንድነው መስተዋት ፊት ትቆሚና ግጥሙን ትይዣለሽ። በቃልሽ የምታውቂው ከሆነ ማለት ነው የከንፈርሽን እንቅስቃሴ እያየሽ እዛ ጋር ተገትረሽ ነው ማንበብ ያለብሽ። በእውነት የምሬን ነው። ከባድና ትልቅ ለውጥ ይመጣል። ይሄ በራስ መተማመን የሚባለው ነገር ለውጥ ይመጣል። ሁለተኛ ደግሞ መለማመድ፣ ይሄ የግጥም እንትኑ ከውስጥ ስሜት መገናኘት አለበት። እኔ ገጣሚ አይደለሁም፣ ሌሎች ናቸው ሊመክሩሽ የሚገባው። ግን ከውስጥ ስሜት ተገናኝቶ ሲሆን ነው ደስ የሚለው። ከዛ ደግሞ የራሱ የሆነ እንትን አለው አወጣጡ ማለት ነው። ከቃሉ ጋር የድምፅሽንም ሁኔታ መቀየር አለበት። ገብቶሻል? አሁን ስለሚያሳዝን ነገር ካለ ስብር ማለት የሆነ ዝም ብሎ ትንሽ ትፍር ይላል አይደል? እንደዛ ማለት አለብሽ ከድምፅሽ ጋራ ማለት ነው። የሆነ መልእክት ማሳለፍ የምፈልጊው ነገር ካለ ደግሞ ልክ ከእንትኑ ጋር ነው መሄድ ያለብሽ ለማለት ነው እንጂ ጎበዝ ነሽ። ከጻፍሽ ያው ሌላው ነገር ቀላል ነው፣ መጻፍ ከቻልሽ ማለት ነው። ግጥም ቢኖር መለጥፍ ነበርና እኔና አንቺ እናየው ነበር። አይ ቢኖር ለጥፈን ምናምን እናየው ነበረ።